ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም ርዕስቶችን እናስቀድም። የሰነድ አልባ ስደተኞች አፈሳ መጀመሩን ተከትሎ በሀገሪቱ የሚገኙ በርካታ ኢትዮጵያውያን ያነሷቸው ጥያቄዎች መኖራቸው ተነግሯል። ሙሉ መረጃውን እናጋራችኋለን። በክፍለ ከተማው የጋራ መኖሪያ ቤቶች ላይ ሊፍትን ጨምሮ ሌሎች መሰረተ ልማቶች እንዲሰሩለት በዘንድሮ ዓመት ብቻ ከ1 ቢሊዮን 259 ሚሊዮን ብር በላይ ቢያዝላቸውም ምንም አይነት የመሰረተ ልማት ስራ ባለመሰራቱ ስቃይ ውስጥ ነን ሲሉ ነዋሪዎች ቅሬታቸውን አቅርበዋል። ቅሬታውን ተከትሎም ከሚመለከተው አካል ምላሽ ይዘናል፣ የምትሰሙት ይሆናል። በሁለቱ ሀያላን ሀገራት መካከል የነበረውን የንግድ ጦርነት ያረግባል የተባለለት አዲስ መረጃ ተሰምቷል። ይህንንም እናጋራችኋለን። በአፍሪካ ለ300 ሚሊዮን ሰዎች የኤሌክትሪክ ኃይል ለማቅረብ የሚያስችል ፕሮጀክት ሊተገበር መሆኑ ተሰምቷል። የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በግንባታ ጥራትና ቅልጥፍና የሚታወቀው ሂል ቦተም ፕሮፐርቲስ ልዩ የቤት ዋጋ ቅናሽ ማድረጋችን ስንነግሮ በታላቅ ደስታ ነው። ከባለ 2 እስከ ባለ 3 መኝታ ቤቶችን 100% የተጠናቀቁና 80% ላይ የደረሱ በ12 ወር ጊዜ ውስጥ መረከብ የሚችሉ ዘመናዊ ቤቶችን እንሆ ብለናል። ለክፍያ ይጨነቁ፣ 50% በባንክ እንዲከፍሉ አመቻችተናል። ኮምፓውንዳችን ውስጥ የሜዳ ቴኒስ፣ የመዋኛ ገንዳ፣ የልጆች መጫወቻ፣ ጂም፣ ስፓ፣ ካፌና ሬስቶራንት አገልግሎት እየሰጡ ይገኛሉ። የልዩ ቅናሽ ለአጭር ጊዜ የሚቆይ በመሆኑ ፈጥነው ይደውሉ። ቀድመው ለሚደውሉ 5 ሰዎች ደግሞ ልዩ የሆነ ተጨማሪ ቅናሽን አዘጋጅተናል። ለበለጠ መረጃ በ0978 238424 ይደውሉ። ሂል ቦተም ፕሮፐርቲስ ባለፉት 9 ወራት ውስጥ ብቻ 1.1 ቢሊዮን ብር ለህዳሴ ግድብ መሰብሰብ መቻሉን የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽሕፈት ቤት አስታወቀም። የታላቁ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት ኮሚቴ የአዲስ አበባና ድሬዳዋ ከተማ መስተዳድሮችን ጨምሮ በየክልሎች በመንቀሳቀስ ለህዳሴው ግድብ የሚያደርገውን ድጋፍ ሲገመግም መቆየቱ ይታወቃል። ይህን ተከትሎም ጽሕፈት ቤቱ ለ15 ቀናት በሁለቱ የከተማ መስተዳድሮችና በ12ቱ ክልሎች በመዘዋወር ግምገማ ሲያደርግ ቆይቶ ማጠናቀቁን የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽሕፈት ቤት የፐብሊክ ዲፕሎማሲ ህዝብ ግንኙነትና ኮሚኒኬሽን ሥራ አስፈጻሚ አቶ ሰለሞን ዳንኤል ተናግረዋል። ሥራ አስፈጻሚው አክለውም በ2017 ዓ.ም 1.6 ቢሊዮን ብር ለመሰብሰብ ታቅዶ የነበረ ቢሆንም ባለፉት 9 ወራት ውስጥ ብቻ ግን 1.1 ቢሊዮን ብር መሰብሰብ መቻሉን ጠቁመዋል። ገቢ የማሰባሰብ ሥራው በየክልሎችና ከተማ አስተዳደሮቹ የባንክ ዲስትሪክቶችና የልማት ባንኮች እንደተካሄደ የገለጹም ሲሆን በየትኛውም ጊዜ ድጋፍ ለማድረግ ወደ ቅርንጫፍ ባንኮች ኢትዮጵያውያን ሲመጡ የየትኛውም የባንክ ሰራተኞች በተሻለ መጠን አፋጣኝ ምላሽ ሲሰጡ መቆየታቸውንም ኮሚቴው መመልከት ችሏልም ብለዋል። በተጨማሪም አንደኛውን ክልል ከሌላኛው ክልል መለያየት ባንችልም የተወሰኑ ክልሎች እያንዳንዳቸው እስከ 6 ሚሊዮን ብር መሰብሰብ ችለዋል ሲሉ ሥራ አስፈጻሚው አቶ ሰለሞን ዳንኤል ተናግረዋል። በአፍሪካ ለ300 ሚሊዮን ሰዎች የኤሌክትሪክ ኃይል ለማቅረብ የሚያስችል ፕሮጀክት ሊተገበር መሆኑ ተሰምቷል። ከግማሽ በላይ የሚሆኑ የአፍሪካ ሀገራት መሪዎች ሰሞኑን በታንዛኒያ ዳሬ ሰላም የተሰበሰቡ ሲሆን የዓለም ባንክን ጨምሮ የአፍሪካ ልማት ባንክና ሌሎችም በአፍሪካ የኤሌክትሪክ ኃይልን ለማስፋፋት የሚውል 35 ቢሊዮን ዶላር ቃል ገብተዋል ተብሏል። በአፍሪካ ከግማሽ ቢሊዮን ሕዝብ በላይ የኤሌክትሪክ ኃይል እንደማያገኝ ሲጠቆም ከሚሰበሰበው ገንዘብ ግማሽ ያህሉ ለሶላር ኃይል ማመንጨት ይውላልም ነው የተባለው። የዓለም ባንክ ፕሬዝዳንቱ አጃይ ባንጋ ፕሮጀክቱ በአጠቃላይ 6 ዓመታት ውስጥ በአፍሪካ የኤሌክትሪክ ኃይል ከሚያገኙ 600 ሚሊዮን ሰዎች መካከል ግማሽ ያህሉን የኤሌክትሪክ ኃይል እንዲያገኙ ያደርጋል ሲሉ መግለጻቸውም ተነግሯል።
የጅቡቲ ፖሊስ የሰነድ አልባ ስደተኞችን አፈሳ መጀመሩን አስታወቀም። የአፈሳ ዘመቻው የተጀመረው ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከአንድ ወር በፊት በሀገሪቱ መንግስት የተሰጠው ቀነ ገደብ መጠናቀቁን ተከትሎ ነው ተብሏል። በዚህም የሀገሪቱ ብሔራዊ ፖሊስና የድንበር ጥበቃ የደህንነት ጥምር ግብረ ኃይል በተለይም የአደገኛ እጽ ዝውውር በሚበራከትባቸው ወይም በሚበዛባቸው አካባቢዎች አፈሳ መጀመሩን በሰጠው መግለጫ አስታውቋል። በመግለጫውም ቀደም ሲል የተሰጠው የአንድ ወር ጊዜ ቀነ ገደብ መጠናቀቁን ተከትሎ የሀገሪቱ መንግስት በቅርብ ቀናት ውስጥ መጠነ ሰፊ የሰነድ አልባ ስደተኞች አፈሳ እንዲጀምር አስታውቆ እንደነበርም አስታውሷል። በዚህም መሰረት በርካታ ሰዎች በፍቃዳቸው መውጣታቸውንና ለዚህም ደግሞ ምስጋና እንደሚገባቸው በትላንትናው መግለጫው አክሏል። በተጀመረው አፈሳ የተያዙ ወደ 100 የሚጠጉ ሰነድ አልባ ስደተኞች ነጋድ ወደ ተሰኘ እስር ቤት በማስገባት የሰነድ ማጣራት ሥራ እያከናወነ መሆኑንም የሀገሪቱ ፖሊስ አስታውቋል ተብሏል። እንዲሁም አስፈላጊውን ማጣራት ከተደረገ በኋላ ግን እስከ ድንበር ድረስ በማጓጓዝ ከሀገር የማስወጣት ሥራ እንደሚከናወንም ተገልጿል። ሕገወጥ ስደተኞች ከሀገሪቱ እንዲወጡ ቀደም ሲል የተሰጠው ቀነ ገደብና ማስጠንቀቂያ በመገባደዱ አሁንም ሰነድ አልባ ነዋሪዎች በፈቃዳቸው ሀገሪቱን ለቀው እንዲወጡ ፖሊስ አሳስቧል። ይህን ተከትሎ በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን ስደተኞች በርካታ መሆናቸው የተነገረ ሲሆን ሀብት ንብረታቸውን ሸጠው የሚወጡበት ጊዜ እንዲሰጣቸውና ለዚህም ተብሎ ደግሞ ቀነ ገደቡ እንዲራዘምላቸው እየጠየቁ ነው ተብሏል። ሰነድ አልባ ኢትዮጵያውያን ቁጥራቸው በትንሹ ከ200 ሺህ በላይ እንደሚገመትም ተሰምቷል። ታዲያ ለምን እስካሁን ሕጋዊ የመኖሪያ ፍቃድ መያዝ አልቻሉም ለሚለው ጥያቄ ስደተኞቹ ሕጋዊ ለመሆን ከፍተኛ ገንዘብ እንደሚያስፈልግና ሂደቱም ደግሞ ለረጅም የደላላ ሰንሰለትን የሚያልፍና በእጅጉ ረጅም ድካምና ውስብስብ እንደሚሆንባቸው ለገበያ ምንጮች ተናግረዋል። ለአብነትም የንግድ ድርጅቶች እንኳን ለሰራተኞቻቸው ሕጋዊ የሥራ ፍቃድ ለማውጣት እስከ 200 ሺህ ፍራንክ ወይም ደግሞ በእኛ ብር 160 ሺህ ብር ገደማ እንደሚጠየቅም አንስተዋል። ለግለሰብ ደግሞ ሕጋዊ ለመሆን እስከ 70 ሺህ ፍራንክ ይደርሳል ያሉት ስደተኞቹ ነገር ግን አብዛኛውን ጊዜ ሕጋዊ አካሄድ ስለማይገኝ በደላሎች በኩል እስከ 100 ሺህ ፍራንክ እንደሚጠየቅ መናገራቸውን ዘገባዎቹ ጠቅሰዋል። እንዲሁም ሕጋዊ ሰነድ ለማግኘት ደግሞ ፓስፖርት ላይ ቪዛ መታተም እንዳለበት የሚያነሱት ስደተኞቹ ይህን ቪዛ ለማስመታት ደግሞ ከጅቡቲ በመውጣት እንደገና መግባት እንደሚያስፈልግ ገልጸው አዲስ አበባና ድሬዳዋ የሚመታ ሲሆን በዚህ መልኩ ሕጋዊ የመሆኛው ሂደቱ ደግሞ ውድና አድካሚ በመሆኑ ምንም አይነት ግልጽ የሆነ ሕጋዊ አሰራር እንዲሁ የላቸውም ሲሉም ገልጸዋል። ይህን ተከትሎ የኢትዮጵያ ኤምባሲም ለዚህ ጉዳይ ጫና ማድረግና የመኖሪያ ፍቃድ ለማግኘት በደላሎች እየተበዘበዘ ያለውን ሕዝብ ችግር ከግምት አስገብቶ እንዲሰራ ጠይቀዋል። በአቃቂ ቃሊቲ ክፍለ ከተማ የጋራ መኖሪያ ቤቶች ላይ እስካሁን ድረስ ሊፍት ወይም አሳንሰር ባለመገጠሙ ምክንያት እንዲሁም ሌሎች መሰረተ ልማቶች ባለማሟላታቸው ምክንያት ስቃይ ውስጥ ነን ሲሉ ነዋሪዎች ቅሬታቸውን አሰምተዋል። በአቃቂ ቃሊቲ ክፍለ ከተማ የተገጣጣሚ ቤቶችን መሰረተ ልማት ለማሟላት በሚል በዘንድሮ በጀት ዓመት ብቻ ከ1 ቢሊዮን 259 ሚሊዮን ብር በላይ ቢያዝላቸውም እስካሁን ግን ምንም የተከናወነ ስራ እንደሌለ ነዋሪዎቹ ቅሬታቸውን አቅርበዋል። የመኖሪያ ቤቶቹ ውስጥ ለበርካታ ዓመታት ያስቆጠረን ቢሆንም ከዛሬ ነገ ይስተካከልልናል ብለን ተስፋ ብናደርግም እስካሁን ግን ምንም አይነት መሰረተ ልማት አልተሰሩልንም ብለዋል። ቅሬታ አቅራቢዎቹ አክለውም በጋራ መኖሪያ ቤቶቹ በተለይም ደግሞ እስካሁን ድረስ አሳንሰር ወይም ሊፍት ባለመገጠሙ ምክንያት አቅመ ደካሞች መውጣትና መውረድ መቸገራቸውን ገልጸው ሌሎች በርካታ መሰራት ያለባቸው መሰረተ ልማቶችም አልተሰሩም ሲሉ ተናግረዋል። ይህን የነዋሪዎችን ቅሬታ ተከትሎም ለቤቶች ልማት ኮርፖሬሽን ዋና ዳይሬክተር አቶ ሽመልስ ታምራት ጥያቄ የቀረበላቸው ሲሆን በጋራ መኖሪያ ቤቶቹ ላይ ሙሉ በሙሉ ስራዎች ተሰርተዋል ብለን ባናምንም ይህን ለማስተካከል ግን ስራዎች እየተሰሩ ነው ሲሉ ምላሻቸውን ሰጥተዋል። እንግዲህ በዚህ መንገድ መቀጠል የለበትም። ምንም የሚያጠራጥር አይደለም። ይህን መሰረት አድርገን በጣም ሰፊ ስራ እየሰራን ያለን እንግዲህ በሁሉም ሳይቶቻችን ይህን የሚያስተዳድሩ ቅርንጫፍ ጽህፈት ቤቶች አሉ።
የራሳቸው የሆነ የአሰራር ስርዓት ተከትለው በጣም አግሬሲቭ ሆነው እነዚህ አሁን ማህበረሰቡ የሚያነሳቸው ችግሮች ላይ በቅርበት ሆነው ለመፍታት ጥረት ያደርጋሉ። በማዕከል ደረጃም ይህን የሚከታተል ክሩ ተዘጋጅቶ ነው አመራሩም ጭምር ታች እየወረደ በየደረጃው ለመፍታት እየተሞከረ ነው ያለው። ለዳይሬክተሩ ሊፍቶችን ወይም አሳንሰሮችን የገጠማ መጓተት በተመለከተም ለተነሳላቸው ጥያቄ ደግሞ ተከታዩን ምላሽ ሰጥተዋል። ወደ 22 የሚሆን ሳይት ወደ 2222 የሚሆኑ ህንፃዎች ናቸው ያሉት አሁን ባለው ሁኔታ ማለት ነው እንትናቸው እየተጠናቀቀ ያለ። ስለዚህ በዚህ መሰረት እነዚህን ክትትል አድርጎ ለመፍታት ጥረት እየተደረገ ነው ያለው እንዳልከው ማለት ነው። አንዳንዶቹ ክፍት የሆኑትን በጊዜያዊነት ሊፍቱ እስኪገጠም ድረስ መዝጋት አደጋም እንዳያስከትሉ እንዳልከውም የተለያዩ ችግሮች እንዳይፈጠሩን ጭምር ከነዋሪው ጋር በመነጋገር በአካባቢው ካለው የጋራ መኖሪያ ቤቶች ኮሚቴዎች ጋር በመነጋገር የመዝጋት ስራ ለጊዜው ከዛ ሊፍቶቹ ደግሞ እየተገጠሙ ሲሄዱ በተቻለ መጠን የዛ አካባቢ ያለው ችግር እየተፈታ የሚሄድበትን እድል ለመፍጠር በተለያዩ ሰዓቶች በጣም በርካታ ስራዎች ይሰራሉ። የሚቀሩ ደግሞ አሉ። አሁንም ባለው ሁኔታ እንግዲህ ከሊፍት አቅርቦቱም አንጻር ቅድም ያላነሳሁት ወደ 1440 የሚሆኑ ሊፍቶች ገና ይቀራሉ ማለት ነው። እነዚህ ሊፍቶች ወደ 1200 ቀድሞም ጨረታ ያልወጣባቸው ናቸው። 240 የሚሆን ደግሞ አንድ አቅራቢ በተመሳሳይ መልኩ የተሰጠውን እድል ተጠቅሞ ሊፍቶቹን ማቅረብ ባለመቻል ምክንያት ተርሚኔት ያደረግነው እና የወሰደውን አድቫንስ በመክፈል ሂደት ውስጥ በፈጠረው ችግር ወደ ፍርድ ቤት ሄደን እየተከራከርን ያለንበት ሁኔታ ነው ያለው ማለት ነው። እነዚህ ሊፍቶች አሁን በሌላ አማራጭ መቅረብ አለባቸው የሚለውን ነገር ታሳቢ ተደርጎ ስራ እየተሰራ ያለበት ሁኔታ ነው ያለው። የተወደዳችሁ ተከታታዮቻችን ወደ መጨረሻው መረጃችን ስንሸጋገር ፕሬዝዳንት ትራምፕ በቻይና ላይ ጥለውት የነበረውን የ145% ታሪፍ ወደ 80% ዝቅ ሊያደርጉት ይችላሉ ተባለም። የተጀመረውን የንግድ ጦርነት ያረግባል የተባለው ሐሳብ የተሰነዘረው በስዊዘርላንድ ለመምከር ቀጠሮ ከያዙ በኋላ ነው ተብሏል። ፕሬዝዳንት ትራምፕም ከዚህ ጉዳይ ጋር በተያያዘ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ 80% ታሪፍ ለቻይና ትክክለኛ ሐሳብ ነው ሲሉም ገልጸዋል። ፕሬዝዳንቱ አክለውም ቻይና ለአሜሪካ ምርት ገበያዋን መክፈት አለባት፣ ለእርሷም ደግሞ ጥሩ ነው ሲሉ መጻፋቸውም ተነግሯል። የሁለቱ ሀያላን ሀገራት የምክክር ቀጠሮ የንግድ ጦርነቱን ውጥረት ለማርገብ መልካም ጅማሮ ቢሆንም ግን ረዘም ያለ ጊዜ ሊወስድ እንደሚችል ተንታኞች ገልጸዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በግንባታ ጥራትና ቅልጥፍና የሚታወቀው ሂል ቦተም ፕሮፐርቲስ ልዩ የቤት ዋጋ ቅናሽ ማድረጋችን ስንነግሮ በታላቅ ደስታ ነው። ከባለ 2 እስከ ባለ 3 መኝታ ቤቶችን 100% የተጠናቀቁና 80% ላይ የደረሱ በ12 ወር ጊዜ ውስጥ መረከብ የሚችሉ ዘመናዊ ቤቶችን እንሆ ብለናል። ለክፍያ ይጨነቁ፣ 50% በባንክ እንዲከፍሉ አመቻችተናል። ኮምፓውንዳችን ውስጥ የሜዳ ቴኒስ፣ የመዋኛ ገንዳ፣ የልጆች መጫወቻ፣ ጂም፣ ስፓ፣ ካፌና ሬስቶራንት አገልግሎት እየሰጡ ይገኛሉ። የልዩ ቅናሽ ለአጭር ጊዜ የሚቆይ በመሆኑ ፈጥነው ይደውሉ። ቀድመው ለሚደውሉ 5 ሰዎች ደግሞ ልዩ የሆነ ተጨማሪ ቅናሽን አዘጋጅተናል። ለበለጠ መረጃ በ0978 238424 ይደውሉ። ሂል ቦተም ፕሮፐርቲስ